ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ለጀማሪዎች የሚሆን ነው። ሙሉ የአማርኛ ፊደላትን ከአ እስከ ጀ ያሉ ፊደላቶችን 77 ቤተሰቦች አሏቸው። እነሱን አንድ ባንድ ይዤላችሁ መጥቻለሁ። በደንብ አድርጋችሁ እናንተ ቪዲዮን ትኩረት ወስዳችሁ እስከ መጨረሻው ከኔ ጋር አብራችሁ እያነበባችሁ እየተከታተላችሁ ትሄዳላችሁ እየጻፋችሁ ማለት ነው። እርግጠኛ ሆኜ ይህንን ቪዲዮ አይታችሁ ፊደሎችን በሙሉ ከቆጠራችሁ በኋላ መጻፍና ማንበብ ምንም ነገር እንትናትሩ ማለት ነው፣ አትቸገሩ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ ነገር ቅድሚያ ፊደሎች ላይ ትኩረት ማድረግ አለባችሁ። ፊደሎችን ማወቅና መለየት መገንዘብ ያስፈልጋል ማለት ነው። አሁን ወደ ትምህርታችን እዚህ ጋር እንደማሳያችሁ ምን ይላል? አ ትባላለች። እቺ አ ኦ ኢ አ ኤ ኦ። በጣም አሪፍ። እንግዲህ እነዚህ ፊደሎች ሰባት ድምጾች ናቸው ማለት ነው። ሰባት ድምጽ ያላቸው ፊደላት ናቸው ማለት ነው። ወደ ቀጣዩ ስንሄድ ለምሳሌ እዚህ ጋር ሁለተኛ ድምጽ ቀጽል አለባቸው ከጎናቸው ላይ። ሶስተኛ ድምጽ ምንላቸው እነዚህ ደግሞ እግራቸው ሸፋፋ ነው። አራተኛ ድምጽ አ ስንል አፋችን ከፍተን አፋችን ከአንደበታችን አ የሚል ቃል አላቸው ማለት ነው። እንደገና አምስተኛ ድምጾች ደግሞ ቀለበት እግራቸው ላይ የታሰረባቸው ናቸው ማለት ነው። ስለዚህ ፊደሎች የምታያቸው የተለያየ ድምጽ ነው ያላቸው ማለት ነው። ኦኬ ወደ ቀጣዩ ስንሄድ እቺ ከ እንላታለን። ከ ኮ ኪ ካ ኬ ክ ኮ። በጣም አሪፍ። እሺ የከን ቤተሰቦች እንደዛ አድርገን ጨርሳለን ማለት ነው። የቀጣዩዋ ደግሞ ማናት ነው ያልኳችሁ? እቺ ሀ እንላታለን። እቺ ደግሞ ሀ ሁ ሂ ሃ ሄ ሆ። በጣም አሪፍ። ሆ ብለን በእንደዚህ እንጠራቸዋለን ማለት ነው። ወደ ቀጣዩ ፊደል ስንሄድ ወደ ማን ነው የምንሄድ? ወ እንላታለን። ቀጣዩን ፊደል ደግሞ ወ ማለት ትንሽ ላጠራር ትንሽ ከበር ትላለች ናት። ወ የምንላት ፊደል እች ናት። እች ወ ትባላለች። ለምሳሌ እንትን ስለ ራሷ ላይ አረኳት። ወ ማለት እች ፊደል ናት። ኦኬ ወደ ቀጣዩዋ እንደዚህ ወ ዊ ዋ ዌ ዋ ብለን እናነባቸዋለን ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ወደ ቀጣዩ ፊደል ማን እንላታለን? እቺን ዘ እንላታለን። ዘ ዙ ዚ ዛ ዜ ዝ ዞ። በጣም አሪፍ። ዞ ልናነባታለን ማለት ነው። ኦኬ ቀጣዩ ማን እንላታለን? ቀጣዩን ፊደል ዠ እንላታለን። እቺ ደግሞ ዠ ዡ ዢ ዣ ዤ ዦ
እሺ እንደዛ አድርገን ማንበብ እንችላለን ማለት ነው። ቀጣዩ ማን እንላታለን? ቀጣዩዋ ፊደል ቀጣዩዋን ማን እንደምንላት ደግሞ ላሳያችሁ። ቺ ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ ቀጣይዋ ጀ እንላታለን። ጀ ጀ ጀ ጀ ጁ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ። በጣም አሪፍ። እንግዲህ እንዳያችኋቸው የተለያዩ ፊደሎችን ወይም ደግሞ ቃላቶችን ፊደሎችን ጽፌ ነበር ይዤላችሁ የመጣው ማለት ነው። እንግዲህ ከአ እስከ ማን ያየነ ማለት ነው? እስከ ጀ ያሉ ሙሉ የአማርኛ ፊደሎችን እነሱን አንብበናል ማለት ነው። ለዛሬ ቪዲዮ ያዘጋጀሁላችሁ ይሄን ይመስል ነበር። እንዲሁም በሌላ ጊዜ ወይም በሌላ ሰዓት ሌሎችን ቪዲዮዎች ደግሞ ይዤላችሁ እስከምመጣ ሰላም ቆዩኝ። ሰላም ሁኑ። ሰላም ቆይታ